የአያቴን መሬት በውርስ ተወስዶብኛል በማለት ወላጅ እናቱን ጨምሮ 5 ቤተሰቦቹ ላይ የግድያ ወንጀል የፈጸመው ተከሳሽ በእድሜ ልክ ጽኑ እስራት እንዲቀጣ ተወስኗል። የቅጣት ውሳኔ የተወሰነበት ተከሳሽ ማንዴላ አሰፋ ኡርጌ ይባላል። ይህ ግለሰብ የአያቴ መሬት ነው ያለውን ይዞታ በሕግ አግባብ በውርስ ወላጅ እናቱ ይዞታውን በስማቸው እንዲዞር ተደርጓል። ሆኖም ተከሳሹ ይዞታው ለወላጅ እናቱ በመሰጠቱ በውስጡ በያዘው ቂም መነሻ ክላሽ የጦር መሳሪያ በሕገ ወጥ መንገድ ገዝቶ ደብቆ ቤተሰቡ እስኪሰባሰብ ድረስ ሲጠባበቅ ቆይቷል። በዚህ መልኩ የፋሲካ በዓልን መነሻ በማድረግ ቤተሰቦቹ ወላጅ እናቱ ቤት በሚያዝያ 14 ቀን 2017 ዓ.ም ተሰባስበው በዓሉን በጋራ ያከብራሉ። ይህንን መሰባሰባቸውን ሲጠባበቅ የነበረው ተከሳሹም ጀንበር ስትጠልቅ አካባቢው ሲጨልም ከምሽቱ 1 ሰዓት ላይ ወደ ወላጅ እናቱ መኖሪያ ቤት ያቀናል። ተሰብስበው በዓሉን እያከበሩ የነበሩ ቤተሰቦቹንም በያዘው የክላሽ መሳሪያ ይተኩስባቸዋል። ወላጅ እናቱ ቡኪ አለሙን በተደጋጋሚ በ2 ጥይት በመምታት ሕይወታቸው እንዲያልፍ አድርጓል። ደምስ ያሰፋ የተባለች እህቱንም በተመሳሳይ በ2 ጥይት በመምታት ሕይወቷ እንዲያልፍ ማድረጉን በክሱ ላይ አቃቤ ሕግ ጠቅሷል። በዚህ መልኩ የ8 ዓመት ታዳጊ ሕፃን ሽቶ አለማየሁንም እንዲሁም የ1 ዓመት ከ6 ወር ሕፃን ብርቄ ብሩክን በተመሳሳይ በጥይት በመምታት ሕይወታቸው እንዲያልፍ ማድረጉም ተጠቅሷል። ከዚህም በተጨማሪ መገርሳ አለማየሁ የተባለና ረሻ አሰፋ የተባለ ወንድሙንም በጥይት በመምታት ሕይወታቸው ሊተርፍ የቻለ ሲሆን የመግደል ሙከራ ወንጀል መፈጸሙ በክሱ ላይ ተመላክቷል። የሸገር ከተማ አቃቤ ሕግ ጽሕፈት ቤት የልዩ ልዩ ወንጀል ጉዳዮች አቃቤ ሕግ በዚህ ተከሳሽ ላይ በ1996 ዓ.ም የወጣውን የወንጀል ሕግ አንቀጽ 539 ንዑስ ቁጥር 1 ሀና አንቀጽ 27 እንዲሁም የጦር መሳሪያ አዋጅን ለመከላከል የወጣውን አዋጅ ቁጥር 1177 2012 አንቀጽ 4 እና አንቀጽ 22ን ጠቅሶ በ7 መዝገብ ተደራራቢ ክሶችን አቅርቦበታል። አቃቤ ሕግ ከክሱ ጋር የሰውና የሰነድ ማስረጃን አያይዟል። ተከሳሹ ወንጀሉን ከፈጸመ በኋላም የሸገር ከተማ የኩራ ጅዳ ክፍለ ከተማ ፖሊስ ጣቢያ የጸጥታ አካላት በክትትል በቁጥጥር ስር አውለውት በሸገር ከተማ ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት አቅርበውታል። ይህ ተከሳሽ ችሎት ቀርቦ ዝርዝር ክሱ እንዲደርሰው ተደርጓል። በንባብም ተሰምቷል። ተከሳሹ የወንጀል ድርጊቱን ክዶ የተከራከረ ሲሆን ከሳሽ አቃቤ ሕግ ለወንጀሉ መፈጸም ያስረዱልኛል ያላቸውን የሰውና የሰነድ ማስረጃዎችን በችሎት አቅርቧል። ፍርድ ቤቱም የአቃቤ ሕግ ማስረጃን መዝኖ ተከሳሹ በተከሰሰበት ድንጋጌ ስር እንዲከላከል ብይን ሰጥቷል። ሆኖም ተከሳሹ የአቃቤ ሕግ ማስረጃን መከላከል አልቻለም። በዚህም ፍርድ ቤቱ የጥፋተኝነት ፍርድ አስተላልፎበታል። ከዚህ በኋላም ፍርድ ቤቱ የአቃቤ ሕግ የቅጣት ማክበጃ ማለትም ተከሳሹ ሆን ብሎ ተዘጋጅቶ ሕገወጥ የጦር መሳሪያ ገዝቶ ደብቆ በቤተሰቡ ላይ የፈጸመው አሰቃቂ ወንጀል መሆኑን ጠቅሶ ቅጣቱ ከብዶ እንዲጣልበት ጠይቋል። ፍርድ ቤቱም የአቃቤ ሕግ የቅጣት ማክበጃ አስተያየትን ይዟል። ተከሳሹንም በእድሜ ልክ ጽኑ እስራት እንዲቀጣ ወስኖበታል።